ማለት ሙሺ በጣም ነው የምትወዳት ሀይሚን በጣም ልክ በቃ እንደ ልጇ ያው ሴት ልጅ የላትም አይደለ እንደ ልጇ አድርጋ በጣም 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 ትልቅ ቦታ የምትሰጣት እሷን ነው። የምሬን ነው የምላችሁ በጣም ነው የምትወዳት። ሀይሚም እንደዛው ትላንት አይታችኋል ካላገኘኋት ምናምን እያለች ነበርና ሀይሚ ማለት ሀይሚ ያው ምኗ ይጣላል? ሀይሚን እኮ የሚጠሏት ማለት ነው ብሩኬን የሚፈልጉት ሰዎች ነው እንጂ የሚጠላ ነገር እኮ የላትም። ጋይስ እንኳን አጠገቡ ያለ ያንተ የብሩክ ፋሚሊ ይቅርና እኛ በአካል ማናቃት ራሱ ዩቲዩብ ላይ ብቻ የምናቃት እንዴት እንደምንወዳት ታውቃላችኋ? ስነ ስርዓቷ፣ ጨዋነቷ በቃ የሰው ልጅ እኮ የሚያስወድደው ጋይስ ባህሪው፣ ከአንደበቱ የሚወጣው ንግግር፣ ሁኔታው፣ የሚያደርጋቸው ነገሮች ብቻ ናቸው እንጂ ሌላ ምንም ነገር አይደለም። ብዙ ቆንጆ ሰዎች አሉ፣ ግን ቆንጆ ሆነው ግን ፋሚሊ የማይወዳቸው ንግግራቸው የሚያስጠላ ሰዎች አሉ። እና ሀይሚዬ በጣም የምትወደድ ናት። እና ደግሞ ይሄን ባህሪሽን አይቀይርብሽ። እንደዚህ እንድትወደድሽ እንድትቀጥይ ነው የምንፈልገው። ይሄ ደግሞ የሚሆኑ ባህሪሽ፣ ጸባይሽ፣ አስተዳደጓ ነው፣ ስርዓቷ፣ ጨዋነቷ። በቃ ዩቲዩብ ላይ ስትመጡ ለብር ብላችሁ ክብራችሁን የምጥሉ ሰዎች አላችሁ። እንደዚህ በጥሩ መልኩ እንደ ሀይሚ ሆናችሁ መፈመስ ትችላላችሁ፣ ማደግ ትችላላችሁ። በስነ ስርዓት ቋሚ የሆነ መልካች ይኖራችኋል። ከዛ ውጭ ግን አንዴ ጥሩ ሰርታችሁ የሆነ ሳም መጥፎ ነገር ስትሰሩ ተመልካች ገደል ከቷችሁ ነው የሚሄደው። ስለዚህ የሆነ ቀን ጥሩ ነገር ብትሰሩ እንኳን አይ ባለፈው እኮ እንዲያርገሽ ነበር እያሉ ያለፈ ታሪካችሁን እያነሱ ነው የሚያሸማቀቃችሁ። እና ዩቲዩብ ላይ ቋሚ ተመልካች ይዛችሁ ለመቀጠል በቃ ጥሩ ሆናችሁ ክብራችሁን ጠብቃችሁ ስሩና ሀይሚ እስካሁን ድረስ ከአንድ ወንድ ጋር በመስራቷ ነው በቃ የእሱ ቤተሰቦች ራሱ እንደዚህ የሚወዷት። ስለዚህ ብዙ ሴቶች አላችሁ ዩቲዩብ ላይ እንደው እኔ ፍፄ ትናንት ያመጣት ሚፍታህ ቤት ማለት ነው ያችን ቆንጅዬ ልጅ እንደዚህ ክብሯን ጥላ የፍቅር ጥያቄ እንድትጠይቅ ያደር። በነገራችን ላይ ማለት ነው አንዳንድ ሴቶች የሆነ ለመፈመስ ብላችሁ አይደረግም። ቤተሰብ የሚያከብራችሁ ራሱ ልጁ የምትወዱት ልጅ የሚያከብራችሁ ራሳችሁን ስታስከብሩ ነው። ተጠይቃችሁ ስትመጡ እንጂ ጠይቃችሁ ስትመጡ አትከበሩም። በቃ ልንገራችሁ፣ አትከበሩም። መከበር ከፈለጋችሁ ክብራችሁን ጠብቃችሁ ነው። እንደዚህ ለወንድ ልጅ የፍቅር ጥያቄ አቅርበሽ ለምነሹ መተሽ ሊያከብርሽ አይችልም። መከበር ከፈለግሽ እሱ ጠይቆሽ ነይ። ከዛ ቤተሰቡ እሱም ያከብርሻል፣ ክብር ይኖራቸዋል። ከዛ ውጭ ግን እንደዚህ የፍቅር ጥያቄ አቅርበሽለት መተሽ ሊያከብርሽ አይችልም። ቤተሰብ ማያከብርሽም፣ እሱም ማያከብርሽም። እንዲሁ ቢቀበልሽ እንኳን አብሮሽ አይቀጥልም። የሩታና ያብርሽ ነገር ነው የሚያጋጥምሽ። ሲቀጥል ፍፄ ማለት ነው ምን አይነት ገና ዩቲዩብ ኧረ ምን ላርግ እናንተ ለሚፍታህ ያመጡላት ሴት ማለት ነው። እንዴት እሷን የፍቅር ጥያቄ እንድትጠይቅ ታደርጓላችሁ? እሱ ወዷት ሊሆን ይችላል። እሺ አብረን እንስራ ከተባለ ለምንድን ነው ራሱ ሚፍታህ የማይጠይቃት? ገና ዩቲዩብ ቪው ይመጣል ብላችሁ እሷ የፍቅር ጥያቄ እንታቀርብለት ታደርጋለች። በእርግጠኝነት ልጅቷ ፈልጋ ወዳ ምናምን አይመስለኝም። ታስታውቃለች፣ ፊቷ ያስታውቃል። በግድ እንደዚህ ብርን ከፍልሻለን እንደዚህ ብላችኋት እንደሆን በደንብ ነው የሚያስታውቀው። ና እንደዚህ ሴት ልጅ ክብሯን ጥላ እንድትመጣ አታድርጉ። ለቪው ብላችሁ ሴት ልጅ እንደዚህ የምታዋርዱ ቤተሰብ እውነት ነው የሚመስለው እኮ በቃ በዚህ እንዴት ለምንሽ እንደመጣሽ ምናምን በኋላ አንተ ወዳት አፍቅራት እንኳን ቢሆን ገና ለቢው ብላችሁ የሆነ ሴት ራሷን አዋርድ እንድትመጣ የምታረጉ ሰዎች በቃ ለሴቶቹ በጣም ከባድ ተጽዕኖ አለው። በኋላ ፋሚሊ ጋር ሁሉ ነገር ለእናንተ ምንም አይደለም፣ ለእናንተ እኮ ችግር የለውም፣ ለሴቷ ግን ከባድ ነው። እና ሀይሚ እንደዚህ ቤተሰቦቹ የሚያከብሯት የሚወዷት በቃ ጨዋ ስለሆነች በስነ ስርዓት ሴት እንደ ሴት ሆና ስለመጣች ነው እንጂ ዝም ብላችሁ ጋጥ ወጥ ባህሪ ይዛችሁ የምትመጡ ሰዎች በጊዜው ገንዘብ ምናምን ያስገኝላችሁ ሊመስላችሁ ይችላል። ግን የዘላለም ቁስል ነው የሚጥልባችሁ። የሆነ ሰው እንኳን መጥቶ ጠይቀሽ እኮ ነው የመጣሽ ማለቱ አይቀርም የሆነ ቀንና ሴቶች ራሳችሁን አስከብሩ፣ እንደ የሚመከበር ከፈለጋችሁ ማለት ነው። እና ሲቀጥል ደግሞ ብዙ ሰርፕራይዝ ይኖራል ብዬ አስባለሁ። ሰሞኑን ማለት ነው ሰሞኑን በቃ ድግስ በድግስ ሆነዋል እና ሀይሚ ቤት ማለት ነው ድግስ በድግስ እና አሁን ደግሞ የሀይሚ ይከበራል ማለት ነው። ትናንትና የብሩክ አይደል ባለፈው አኒቨርሰሪ ያከበሩ፣ ትናንትና የብሩክ 350 ተከበረ። አሁን ደግሞ ነገ ወይ ዛሬ የሀይሚ 350 በራሷ ቤት ይከበራል ማለት ነው። 300 ሺህ ሲሆን ቤቱ ተመርቆ ምናምን እናያለን። ብቻ ሰሞኑን ሰርፕራይዝ በሰርፕራይዝ ሆነዋል። አዎ ቀስ ብላችሁ እቺንም 300 ሺህ ምናምን እንድታከብሩ እንፈልጋለን።
ከዛ በኋላ እንግዲህ ድራማ ከጀመራችሁም ጀምሮ፣ ግን ባትጀምሮ ጥሩ ነው። እንደዚህ ብቀጥሉ ግን ዩቲዩብ ላይ ደግሞ ግድ ነው መጀመራቸው አይቀርም። ምክንያቱም እንዴትም ብለው ሊሰሩ አይችሉም። ድራማ ካልጀመሩ ምን ይሰራሉ? ሁሌ ፍራንክ አይዲያ አይመጣም ምናምን፣ ብቻ የሆነ ድራማ ይጀምራሉ። ምንም ጥያቄ የለውም ማለት ነው። ስለዚህ ግን ትንሽ ቆዩ፣ ተረጋጉ፣ የምር እረፍት አድርጉ። ቢያንስ 1 ወር አረፍ በሉ። ከዛ ወደ አዲስ አበባ ልትመለሱ ስትሉ ትጀምራላችሁ ማለት ነው። እንደዚህ ናቸው። ሊመለሱ ሲሉ ይጀምሩና አንደኛው አክርፎ ለብቻ መጠው ይላል። ሊሄዱ ሲሉና ሊመለሱ ሲሉ ይጀምራሉ። እና ጎበዝ ናቸው የምር። የዩቲዩብን ባህሪ በደንብ ነው የሚያውቁት። እንዴት ናቸው? ደህና ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ደግሞ የተለመደችዋን ገጨት ብታረጉኝ በጣም ደስ ይለኛል። ሲቀጥል ደግሞ ማለት ነው ሲቀጣጥል አለ ያገሬ ሰው። ትናንትና ብሩኬ አልከፈውም እያላችሁ ነበረ። ተንብሌ ላይ ነው የጻፍኩት፣ ግን የሆነ ድብር ያለው ይመስላል። እንግዲህ እኔ መስሎ ሊሆን ይችላል። እሺ በቃ ደስ እንዳለው በኋላ ቪዲዮን በደንብ አይቼዋለሁ። ደስ ብሎታል ብለን እንውሰደው ማለት ነው። እናንተ በትኩረት አታዩም እኮ ሁሉን ነገር። ግን እኔ ያየሁትን ነገር አንዳንዴ መናገር ደስ ስለሚለኝ ነው እንጂ መያዝም እችላለሁ፣ አለመናገርም እችላለሁ በውስጤ። ብቻ ግን ሀይሚዬ ሰሞኑን በጣም ደስተኛ ናት። ሁሉም ፋሚሊዎቹ እንደዚህ ሰብሰብ ሲሉ ደስ ይላል። የምር ሲጣሉ አንዱ ወደ አንዱ በግሩፕ ስለሚሆኑ ያናድዳሉ። ግን እንደዚህ በፍቅር ስትቀጥሉ በጣም ደስ ይላል። ሀይሚዬም እየተደነቀች ነበረ። ቤተሰቡ በጣም እንደሚወዳት ብሩኬ የተናገረ ነበረ። ሀይሚ የሚጠላ ነገር የላትም። በነገራችን ላይ እኛ ራሱ ሳናቃት በአካል ሳናቃት ምን ወዳት ልጅ ናት። አንዳንዶች ናቸው የሚጠሏት ደግሞ እነሱ ስለሚቀኑባት ስለምትበልጣቸው የሴት ባህሪ ስላላት፣ እነሱ ደግሞ እንደዚህ አይነት ክብር ስላላገኙ በቃ ይቀናሉ፣ ይናደዳሉ ምናምን። ሲቀጥል ደግሞ ብሩኬን አንዳንዶች ደግሞ ይፈልጉታል፣ ከሱ ጋር መሆን ይፈልጋሉ። ሀይሚ ስላለች እንደ እንቅፋት ይቆጥሯታል። ብቻ ግን ሴቶች በቃ በባላችሁ ቤተሰብ መከበር ከፈለጋችሁ፣ በባላችሁ መከበር ከፈለጋችሁ፣ ደስተኛ ህይወት እንዲኖራችሁ ከፈለጋችሁ ራሳችሁን አስከብራችሁ ሴት ሆናችሁ ነው። በተለይ ለወንድ ልጅ የፍቅር ጥያቄ የምታቀርቡ ሴቶች ቴኬር ስነ ስርዓት ያዙ። በጣም ዋጋ የሚያስከፍል ነገር ነው ይሄ ነገር። ለጊዜው ለዩቲዩብ ለቪው ለምናምን ጎበዝ ምናምን ፍቅር ያሸንፋል ምን ችግር አሉ ልትባሉ ትችላላችሁ። ግን ህይወታችሁ ውስጥ ትልቅ ጠባሳ፣ እንደዚህ ጥቁር የማይጠፋ ጠባሳ ነው የሚጥልባችሁ። በቃ ሁሌ ሲያሰድባችሁ፣ ዘላለማችሁን ሲያሰድባችሁ የሚኖር ነገር ቢኖር ይሄ ነው። ተጠንቀቁ። ክብራችሁን የሚያስጥል ስራ ዩቲዩብ ላይ አትስሩ። ገና ቪው ያመጣል ብላችሁ ራሳችሁን አዋርዳችሁ ሴት ልጅ መስራት የሌለባትን ነገር አትስሩ። በቃ ቤተሰብ የሚያከብራችሁ እሱ የሚወዳችሁ ክብራችሁን ጠብቃችሁ እንደ ሴት ተጠይቃችሁ ስትመጡ። ሲቀጥል ዩቲዩብ ላይ ቪው ለማምጣት አሁንም ወንድ የምትቀያየሩ 2 3 4 5 ወንድ 10 ወንድ ጋር እየሄዳችሁ የምትለጠፉ 10 ወንድ የምታቅፉ እንደ እጃችሁ አይገነጠልም ወይ? እረ ይደብራል ማርያምን። እረ ስማ፣ ወንዶችም 10 ሴት የምታመጡ እያቀፋችሁ፣ ሴቶችም በተለይ በሴት ሲያስጠላ ወንድ መቀየር ሲያስጠላ ነው የምላችሁና ይደብራል። ከአንድ ወንድ ጋር ስሩ። ጥሩ ወንድ መርጣችሁ ከአንድ ወንድ ጋር ስሩ ማለት ነው። እና ይሄን ይመስላል እንግዲህ በኋላ ደግሞ አዲስ ነገር ካለ እንመጣለን ማለት ነው። ሰሞኑን ሰርፕራይዝ በሰርፕራይዝ ነው።